ላቢድ ነው ሴቭ ያደረጋት እሷን ድግምት ሰርቶበት ወሲብ እንዳያደርጓት አድርጓል። እሱ መረጃ ማቅረብ ስለምንችል ነብዩን አሁንም ማለት አስተምሮቱ ይገለዋል፣ ይቀብረዋል። በቃ እሷን ሊያደርግ ሲል ልክ እንትና እንዳለው ማለት ነው። ኡስታዝ አቡ ሃይደር አንድን ሰው ወሲብ አደረገ የሚባለው በአይኑ 4 ሰዎች ማየት አለባቸው። እንደው አልጋ ውስጥ ገብተው እንትን ብለው እንትን ካለ በኋላ እግሮቹ እንደዚህ ገብቶ ምናምን ሜቢ እቃውን ቢብሎትስ ቢሆን ብሏል። ስለዚህ መሐመድም እንደዛ ያደርግና እቃውን ቢያለው ነው ያልተገናኛት አቡ ሃይደር ባለው መስፈርት መሰረት ማለት ነው። ያለበት ምክንያት እንቢ ያለበት ምክንያት ደግሞ አይሻ ስልነግረን ከኛ ሳይገናኝ የተገናኘ ይመስለው ነበር ብላለች። የተገናኘ እየመሰለው አይገናኝም ነበረ። ነብያችሁ የተገናኘ እየመሰለው ከሚስቱ ከአይሻ አይገናኝም ነበር። እድሜዋ አሳዝናው ሳይሆን እሱ ማድረግ ስላልቻለ ኢምፖተንት ሆኖ ማለት ነው። ወይንም ደግሞ በማጂክ ፖሰስድ ስለሆነ ወይንም ሬክታል ዲስፋንክሽን ገጥሞት ነበር ማለት ነው። ሜቢ ሬክታል ዲስፋንክሽን አለበት ወይንም ኢምፖተንት ነበር ወይንም ደግሞ በማጂኩ ምክንያት በእንደዚህ አይነት ምክንያት ከሷ ጋር ሴክሹዋል ሪሌሽን አልነበረውም። ፕላስ ደግሞ በሷ ሌሊት በሷ ተራ መቃብር ላይ ሄድ ነበረ። ሰው መቃብር ላይ ሄዶ ምን ሊያደርግ ነው? የሷ ተራ ዕለት መቃብር ሄድ ነበረ። ሌላ ዶረስ ሴናሪዮ እናመጣለን። ደግሞ መቃብር ላይ ሌሊት በሚጓዝበት ሰዓት አዙጦች ምን እንዳደረጉት መረጃ እናመጣለን። በአይሻ ተራ ቀን ያይዞ ላዙጦች ሌላ ናሬሽን ማለት ነው። ኤኒዌይስ እኛ ይስማማናል። እናንተ ቀጣፉ ዶረስ ናሬሽን ማምጣት ማንችል መስሏችሁ ከሆነ ማለት ነው። አብሲኒያ ሰላም ናችሁ? ሰላም ይመስገነው። ሙስሊምና እንኳን ያደረሳችሁ። እንኳን አብሮ አደረሰን። እንኳን ያደረሰን። ሰላም ነው እፎይ? ይመስገነው። በጣም ነው የምከታተልህ እና ብዙ ትምህርት ወስጄ ካንተ በጣም ነው የማደንቅህ። ቀጥልበት ወንድሜ። እሺ እናመሰግናለን። እሺ እናመሰግናለሁ። ሳዲ አቤት ወንድሜ እፎይ እንኳን አደረሰ። መስገነው እንኳን አደረሰ። እንኳን አብሮ አደረሰ። አዎ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መስቀል እንኳን አደረሳችሁ። አሜን አሜን። ክርስቲያን ነሽ? ስምሽ ሸውዶኝ ነው። አዎ ሳዳ ነው ስምሽ? ክርስቲያን ነኝ። ሳዳ ማን ነው ስምሽ? ሳዳ ሳዳ ነኝ። ሳዳ ከእስልምና ወጥተሽ ነው? አዎ ከእስልምና ወጥቼ ነው። ኦኬ ተጠምቀሻል? አይሰማኝም። አዎ ተጠምቄያለሁ። መልካም እሺ። አዎ ተጠምቄያለሁኝ። ስለ አይሻ ስታውቁ እንዴት ነበር? አይሻን መሐመድ በዘጠኛ አንተ በምታወራው ትምህርት ነው እንጂ አላውቅም። በፊት አለሁበት። ልዩነቱን እንዴት ነው አሁን ስታዩ? ክርስትናውና እስልምናው በስልኮች ያለው ሁኔታ ምናምን አይ ባለሁበት አሁን በጣም ደስተኛ ነኝ። እግዚአብሔር ይመስገን። እግዚአብሔር ይመስገን። ባለሁበት ሃይማኖት በጣም ደስተኛ ነኝ። እሺ በርሽ። ጥያቄ አለሽ? በጣም ያንተን ትምህርት የተከታተልኩኝ ነው። በጣም ደስ ይለኛል። እግዚአብሔር እድሜ ከጤና ይስጥክ። አሜን አሜን። ለሁላችንም እሺ።
3M አይ ቲንክ 2 ሚሊዮን ነው ምናምን አካባቢ። ደህና ነህ? እፎይ ደህና ነህ? ሙስሊም ነህ? ስልክ ስለገባ ክርስቲያን ነኝ። እሺ ሙስሊሞችን እየተቀበልን ስለሆነ ሙስሊሞች ብቻ ገዝት ላኩ። ክርስቲያኖች ትንሽ ደቂቃ ታገሱ። በኋላ ጥያቄ ካለ ምንቀበል ከሆነ ትቀጥላላችሁ። ስልክ ስለገባበት ነው ይመለሳል። እሺ ማንኛውም ሙስሊም እኮ ያነሳውን ሐሳብ መሞገት የሚችል ሙስሊም ካለ ገዝት ልኮ አንድ ቁጥር ጽፎ መግባት ይችላል። ሞዴሬተሮች ያስገቧቸዋል። ሞዴሬተሮች እያደረጋቸው አስገቡ። እስልምና ላይ አሁን የተነሳውን ሐሳብ መሞገት የሚችል ማንኛውም ሙስሊም መግባት ይችላል። ሐሳቡን እንዴት አያችሁት? በጣም ምርጥ ነው። ተስማምተዋል? በጣም አንድ ሐሳብ ነው ቦስ። እኔ ገብቶኛል ሁላ በደንብና ቪዲዮ ላይ ተራ እያሰብኩ ነበር። ራሱ በጣም ያበደ ሐሳብ፣ አንደኛ ምርጥ ሐሳብ ነው። ምክንያቱም አባይ ደራሱ ያለው አለ ብልቱ እምቢ ብለውስ ብለዋል። ያ እምቢ ብሎታል። ማን ነው ህፃን ስለሆነች እምቢ ብሎ ይሄ ሊሞግት የሚገባ ሰው ይኖራል ወይ ነው ችግሩ። So which one is the best? Which one is the best? አይገቡም። ሙስሊም በተለይ አይኑ እያየ አይገባም በዚህ ቶፒክ። አሁን ሁለቱንም ነው የምናስጥላቸው። ሉክ በዚህኛው ሴናሪዮ ሁለቱንም ነው የምናስጥለው። አልተገናኛትም የሚለው ሴናሪዮ በራሱ የነብዩ አዛኝነት ሆኖ ሳይሆን ያልተገናኛት ምን ይሆናል ማለት ነው? አለመቻል። አንድን ሰው ልገል ሄደ ተኩሰ ስለሳትከው አንተ አልገደልክም ሰው እንደማለት አይደለም። በቃ ኦልሬዲ አድርገኸዋል። ቢሳካል ጆሮውን በጥሰህ አለፍክ። አንተ ግንባሩን መታለው ብለህ ሙሐመድ አደርጋለሁ ብሎ ሲሞክር አልቻለም። ያ ማለት አላደረጋትም ማለት አይደለም። አላደረጋትም ማለት አይደለም። አልተገናኛትም ማለት አይደለም። የእሱን ቅድስና፣ ንጽህና፣ ልዕልና የሚያሳይ አይደለም። ልጅቷን ከፌስቱላ ታድጓት ሊሆን ይችላል። ልጅቷ ያ ነገር ችግር እንዳይገጥማት ሜቢ ይህንን ባለመሳካቱ ተጠቅማ ሊሆን ይችላል። እሱን ግን ቅድስናውን የሚያስቀምጥለት ሳይሆን የእሱን የቆሸሸና የዘቀጠ ልምምድና ድርጊት የሚያሳይ ይሆንና በዛው መጠን ደግሞ ምን ያህል አጋንንት ሲጫወት እንደነበረም የምናሳይበት ይሆናል ማለት ነው። ሁለቱንም ዘመን እንሄዳለን ማለት ነው። ስለዚህ ኤኒታይም ቻሌንጅ ሲያደርጓችሁ አላደረጋችሁም፣ አልተገናኛትም ሲሏችሁ ኦኬ በእሷ ተራ ቤት ውስጥ ይገባ ነበር አይደለ? አዎ። እንደዛ ከሆነ ደግሞ አይሻ በእኔ ተራ ቀን ለሊት ከቤት ይወጣል ብላለች። ስለዚህ አዙጦች እንደጠለዙት የሚናገር ክፍል አለ። እንደጋለቡት ሶሪ መጋለብ ማለት ምን ታውቁታላችሁ? ጋልበውት ብሎ መጥቶ እንትና ያለበት አለ። አዙጦች ማለት ረጃጅም ቀጫጭን ብልታቸው ትልልቅ ጠቋቁር የሆኑ ሰዎች ናቸው። እነኚህ አካላት እንትን ብለውት ጋልበውታል። አንድ ለሊት መቃብር ላይ ሄድ ነበረ። ወደ ፓኪስታን፣ አፍጋኒስታን ደግሞ ቼክ አድርጉ። ኒክሮፊሊያ ያለ መቃብር ውስጥ ሬሳን አውጥቶ መገናኘት። ሁለት በአይሻ ተራ ቀን ነው ይሄንን የሚያደርገው። ሶስተኛ ደግሞ አይሻ ብዙ ጊዜ ከልብሱ ላይ ስፐርሙን ጠርጋለሁ ብላለች። ሌሎቹ ሚስቶቹ አይደለም ያሉት፣ አይሻ ነች ያለችው። ይሄን ሶስት አይሻ ከእኔ ሳይገናኝ የተገናኘ ይመስለው ነበር ብላለች። አራት ስለዚህ እውነት ነው እነሱ እንዳሉት በአይሻ ተራ ቀን ወደ መቃብር ሄድ ነበር። በእስልምናው አፍጋኒስታን እንደዚህ ያመጧት እቺ ኒክሮፊሊያ ወይም ደግሞ የሞተን መገናኘት፣ በአይሻ ተራ ቀን መቃብር መሄድ፣ በአይሻ ቀን ልብሱ ላይ ማዝረክረክ፣ በአይሻ ቀን ሳይገናኛት የተገናኘው መምሰል ጥሩ ነው። አሁን ሞግቱን ሜቢ ኮንሰፕቱ በደንብ ገብቷችኋል ያልኩት ግን
ያው በጣም አሪፍ ነው እንትን የሚሉት ሁለቱም አይነት ብሎ ሊያነሱ ከቻሉም ራሱ አንዱን መምረጥ አለባቸው ካልሆነ ከሁለት አንዱ ላይ ሊጣበቅ ይችላል ማለት ነው ወይ መገናኘቱን ሊያሳይ ይገባል ወይ አለመገናኘቱን ሊያሳይ ይገባል አይደል ያ ከሁለት አንዱ ነው የሚሆነው ከሁለት አንዱ ካልሆነ ሌላ ምንም ሊሆን አይችልም ወይ ተገናኝቷታል ወይ ተገናኛትም ተገናኝቷታል ካሉን የተለመደ ሴናሪዮ ነው እሱ ብዙም አስፈላጊ አይደለም አሁን ላይ የሚታወቅ ስለሆነ አልተገናኛትም የሚለው ሴናሪዮ ለኛ የተሻለ ነው ብዙ ነጥቦች እናነሳለን ኒክሮፊሊያን እናነሳለን በሷ ተራቀን መቃብር ላይ ሄድ ነበረ ለምንድነው መቃብር ላይ የሚሄደው የሙታን መገናኘት የሞቱትን መገናኘት በሷ ተራቀን በአዙጦች መጋለብ ይሄንን እናነሳለን በሷ ተራቀን ወላውሌ መርጨት በሷ ተራቀን ይሄንን እናነሳለን ሳይገናኝ የተገናኘ መምሰል በሷ ተራቀን ይሄንን እናነሳለን ሰውኛ አድቫንቴጅስ ነን አለመገናኘቱን አፍርም አድርገው ከሄዱ አለመገናኘቱ ለኛ አድቫንቴጅ አለው ዘሆድ እናነሳለን ከዛ በኋላ ደግሞ የሞራል ለመገናኘት ሞክረው ነው ያልተሳካለት ማለት ነው ምክንያቱም ሳይገናኘኝ የተገናኘኝ ይመስለዋል ካለች እሱ ኢንቴንሽኑ አለው ፍላጎቱ አለው እሳቤው አለው ግን አልተገናኛትም ኦሬዲ ዝብሎ ከትራስ ጋር ተሌላል ግን እሷን አላውቅም ከትራስ ጋር ይሁን ከግድግዳ ጋር ይሁን ከአልጋው ጋር ይሁን አናውቅም እንቅስቃሴውን እንጠይቃቸዋለን ቆሞ ነው እየተኛ ነው እንዴት እያደረገ ነው እንደዛ እንቅስቃሴዎቹ እንዴት እንደነበሩ አይሻስ ቁጭ ብላ የምትመለከተው ወይንስ ተኝታ ነው የምትታዘበው እሱን አናውቅም እነሱ ይነግሩናል ያ መሐመድ ነብያቸው እንዴት እንደሲ ወሲብ ያደረገ የሚመስለው ከሚስቶቹ ጋር እንዴት እየሆነ እስቲ ከዛ እንዴት ነው ልብሱ ላይ ስፐርሙን የሚረጨው እነሱ ይነግሩናል እኛ ሳንነው ይሄንን ለመናገር ግን አያፍሩም ያው አላደረጋትም ብለው ስለሚያምኑ ኡስታዛችሁን ብትጠይቁት ይሄንን ለመናገር የሚያፍር አይመስለኝም እንዴት እንደሚረጭ ላው ላይ ከዛ ደግሞ ሳይገናኝ እንዴት የተገናኘ እንደሚመስለው ይሄንን ለመናገር አያፍርማ ትክክል አይ አይደለም ብሉ እንኳን ቢሸመጠጥ አንድ ሰው እኛ ይሄንን ክሌም ማንሳት እንችላለን ይሄን ክሌም ለማፍረስ ደግሞ ሳይፈልጉ በግዴታ ያለ ይቀበሉ ነው ማለት ነው አይ ራስ መታት 2018 ራስ መታት ሊሆንባቸው ነው ያ የትኛውንም እንተራሩ የትኛውም ላታመልጭኝ አታራሩጭኝ አይነት ጨዋታ ይሆናል ማለት ነው አይዟችሁ ገባ በሉ ጨንቋቸዋል ያነሳው ነገር ቦስ ጨንቋቸዋል ያነሳው ነገር ደፍሮ ተቀበልላቸው ካፍር ማድረግ ነው ሲሶ እንቀበልላቸው ነው በቃ እሺ በእነሱ እንስማማ for sake of argument እንስማማና እንሂድ በቃ ከተስማማን ግን አልተገናኛትንም ከተስማማን እነኝን ደግሞ እናጸድቃለን ምክንያቱም እነኚዎቹ በግልጽ ተገልጸዋል ተጽፈውም አሉ ተነግረውም አሉ ሰው እነኝንም ወይን መተው ይካዱ ስፐርሙን ከልብሱ ላይ ጠርግ ነበር ያለችው ኖ ስፐርም ሳይሆን ከልብሱ የሚፈሰው እንትን ነበረ ነዳጅ ነበር ይበሉን ሳውዲ አረቢያ አሁን ከመሬት ውስጥ እንትን የሚለው እሱ ያፈሰሰው ምድር ውስጥ ገብቶ እንትን ብሎ ነዳጅ ነው እንጂ ስፐርሙን አይደለም ብለው ይሸምጥጡት ከልብሱ ላይ ጠርግ ነበረ ያለችው ዘርፈሳሹን ሳይሆን ቤንዝል ነው እያፈሰሰ አሁን ሳውዲ የሚሸጠው ቤንዝሉን ነው መሐመድ ያፈሰሰውን ብለው ይበሉን በቃ ይሸምጥጡን እነዚህ እኛ እንፍቀድላቸው እንስማማለን እንደዛም ካሉን ደግሞ ሌሎቹንም እንደዛው ይያሉ ብቻ የሚያመቻቸውን ይሸምጥጡን እኛ እንስማማለን ተፈለጉ ዘምዘም ውሃን ነው ሲሸና የነበረው ልብሱ ላይ ይበሉን አይሻም ስትጠርግ የነበረው ያንን ውሃውን ነው ይበሉን በሰጡት ነገር በተቀላላ ምናነሳው ነገር አለ ኢማጂን እስልምና እንግዲህ ተወጡት
እሺ ይህንን ሐሳብ መሞገት የሚችል አይ አልተገናኛትም የሚል ማንኛውም ሙስሊም ገዝተ ልኮ መግባት ይችላል። ተፈርበሉ ችግር የለውም። እያየናችሁ ነው ከስር ተፈርበላችሁ እስከዛሬ ስትናገሩበት የነበረው ነገር ነው። ግን ተሸማቀቁበት ነገር ሊሆን አይገባም። ተፈርበላችሁ ገባ በሉ። ኦኬ እሺ የላከው ልጅ አካውንት ይብሎኛል። አስተካክላችሁ ላኩ። ሪፍሬሽ አርጉት። እንትን ክርን ያለ ነው ምንድነው? እነሱ ስንመጣም ካዱን እንዴ? ወደ እነሱ ስንመጣ ካዱን ወይ? ሽምጥጥ ነው እንጂ እያዩ ከበዳቸው እኮ በቃ ይሄን ኖርማል ነበረ። አይ ብለን እንሸመጥጣለን። ይሄን ግን ምንም ብለን እንሸምጥጠው እያሉ ነው ያሉት። ያ በፊት ኤክስኪውዝ ይሰራሉ። ተገናኝቷታል የሚለው ላይ ኤክስኪውዝ አላቸው። ደርሳለች፣ ፔሬድ አይታለች፣ ተረት አልተገናኛትም ላይ ምንም አይነት ኤክስኪውዝ አያመጡም። አሁን ልጠፋው ቀጥታ መሐመድ ላይ ይሆናል ማለት ነው። ሰርፕራይዝ ሆኖባቸዋል። ደፈር በሉ አይዟችሁ። ክርስቲያኖች ኮፒ ሊንክ አድርጉ። በዚህ ህፃናት ጋብቻ አትተውት። እንደውም የሆነ እነሱ ለማስተው ይሞክራሉ። እኛ ምን ጠይቀው ስለ መለኮት ነው፣ እነሱ የሚጠይቁት ስለ ሴት ነው ምናምን ነገር ይላሉ። እቺ ማምለጫ መንገድ ነች። እንዳይጠየቁ የማድረጊያ ታክቲካል ነች። ሲስተማቲክ የሆነ ማምለጫ እንትን ሜትድ ነች። ሰው ሂዱበት። እኛ አሁን ኦልሞስት ወደ ስንት ወር ባላ ጉዳይ ነው የገባ ነው። አይታችኋል። ምንም መልስ የላቸውም። ባላ ጉዳይ ላይ የረባ መልስ የላቸው። ምንም ስለ መለኮት የሚያውቁት ነገር የለም። ግን ስለ አምላክ ይላሉ። ስለ አምላክ እኛ ጋር በደንብ የተብራራ እና ብዙ ማብራሪያዎች ስላሉ ነው። እነሱ ሲጠየቁ ነው አትጠይቁን ነው ስለ አምላክ የሚሉት። እና እነኚህ ቶፒኮች መረሳት መዘንጋት የለባቸውም። ምክንያቱም ሴቶችም ግማሽ ቁጥር ያላቸው እንደመሆናቸው መጠን ኮንሰርን ያደርጋቸዋል። እነኚህም እነሱን የሚመለከት ጉዳይ ስለሆነ በዚህ ጉዳይ ላይ ሊገባበት ያስፈልጋል ማለት ነው። እና ሻፊ Yes. ክርስቲያን ሙስሊም አይሰማም። ክርስቲያን ሙስሊም የነብያችሁን ሱና ተከተሉ። ምናን ሰዎች ተው፣ ኧረ ተው። ስለ ነብያችሁማ መስክሩ፣ ድፈሩ። እሺ ስለ ነብያችሁ መመስከር የምትችሉ እውን በተግባሩ ትክክል ነው እንደዚህ ነው ብላችሁ መናገር የምትችሉ ሙስሊሞች ካላችሁ አሁንም ኢንቫይት እናደርጋለን። መድረኩ ለእናንተ ክፍት ነው ለእናንተ። ሐዲሶች ገለጡና ሄዱበት። ኦኬ እሺ ዴቭ አለ ኮስታ ወጣ ብያለሁ። ኦኬ እሺ እንግዲህ አንዳንድ ሐዲሳትን ስንመለከት ያለከው ጓይ ከፍትልህ። ኦኬ አይ ቲንክ ቪዲዮ መክፈት ይችላል። ስታክ አደረጉበታል መሰለኝ። ተመልሰሃል ጓ እያስተካከለው ስለሆነ እንትን እንላለን። እሺ
የመጀመሪያውን በምንድነው ወደዚህ የምንመጣበት ርዕሳችን እንግዲህ አንዳንድ ሐዲሳትን እየተመለከትን ነበር። ለምሳሌ ሱናን አቢ ዳውድ 21 ሳሂህ ቡኻሪ 5134 ስንመለከት የአይሻና የመሐመድን ጋብቻ እንመለከታለን። ስንመለከትም ምንድነው አይሻን በ6 ዓመቷ እንዳገባት በ9 ዓመቷም እንደተገናኛት የሚያሳዩ መልከታዎችን አይተን ይህ እንዴት ሊሆን ይችላል? ይህ ነገር እንዴት ነው ትክክል ነው ወይ ብለን ጥያቄ በመናቀርብ ጊዜ አረ በፍጹም ሚሉ አልተገናኛትም የሚሉ ኡስታዞችን እየተመለከትን ነበር። በጣም ብዙ ምዕመንም ይህን ነገር ከህሊናቸው ጋር ስለሚዋጋ ስለሚቃረን ህሊናቸው ሊቀበለው ስለማይፈልግ ምን ወደሚለው ውሳኔ ደርሰዋል። አልተገናኛትም ወደሚለው ውሳኔ ደርሰዋል። ዛሬ ትልቅ ነገር ዛሬ ትልቅ ነገር መጣ። ምን መጣ? እሺ አልተገናኛትም እናንተ እንዳላችሁት እንስማማለን። ግን መሐመድ ለምንድን ነው ያልተገናኛት? እስቲ ሐዲሳቶቹን እየከፈተን ያለን። ለምሳሌ የተገናኛት እየመሰለው ምን ያደርግ ስለነበረ እላዩ ላይ የዘር ፈሳሹን ያፈስስ ስለነበረ ይህ እውነት በሐዲሳቶቹ ላይ ተቀምጦ ነበር? አዎ። እስቲ እኔ ለመክፈት ልሞክር። አሁን መጥቻለሁ። ይሰማል ድምጼ? ተመልሰሃል ቦሲ? በጣም አስቸጋሪ ታይትል ራሱ ለመጻፍ እምቢ ያለኝና ይሁንሽ ቀጥል ሄድ ድምጽ ላሰማ ብዬ ነው። እሺ እንግዲህ እንመልከት። አሁን የጠቀስኩትን ሐዲስ እንይና ወደ ጓን እንቀጥላለን። እንግዲህ አሁን የተናገርኩት ሐዲስ ምን ላይ ይገኛል? ሳሂህ ቡኻሪ 6391 ላይ የሚገኝ ነው። ሐዲሱም የተዘገበው በራሷ ባይሻ ነው። እሺ ምን ይላል? ታላስ ሜሴንጀር እንግዲህ የዚህ ድርጊት ባለቤት ማነች እያልን እየተነጋገርን ነው። አይሻ ረዲየላሁ። እሺ ይህንን የዘገበችው ራሷ that Allah's messenger was affected by magical ምን ብላ ተናገረች? ያላህ መልእክተኛ በማጂክ እንደተጠቃ እሌውለም ድግምት እንደተሰራበት ተነግረናለች። በዚህም እንደተጠቃ so much that he used to think that he had done something which in fact he did not do. እሺ ምንም ብላ ተናገረች እዚህ ላይ አንዳንድ ነገሮችን ያደረገ እየመሰለው ግን ኢንፋክት ግን በትክክሉ ነገር ግን እያደረገ አይደለም። ለሱ ግን ምን እያደረገ ይታየው ነበር? እንዳደረገ እንደሚያደርገው እየሆነ ይታየው ነበር። እንደዛም ነበር የሚመስለው። and invoked his lord for a remedy. Then one day he said, do you know that Aisha, Allah advised me as problem. I consulted him. Aisha said, እሺ ስለዚህ እነዚህ ድርጊቶች ምንድናቸው ብለን በመነመለከትበት ጊዜ አንደኛው ከራሱ ጋር እንትን ማድረግ ግንኙነት ማድረግ ያኛውን ሐዲስ ደግሞ እንመልከተው። እላዩ ላይ የተሰራበትን ነገር ተመልክተናል። ስለዚህ እንደዛ ሆኖ ምን ነበር የሚያደርግ የነበረው? ምን እንዳደረገ ነበር የሚመስለው? እሺ ያኛውን ደግሞ ልክፈትላችሁ። እሺ 5765 አይ ቲንክ ኮስታ እሺ ኦኬ ነው ቡኻሪ ላይ ነው ተናገረች። magic was worked on Allah's messenger so that he used to think that he had sexual relation with his wife while he actually had not አለች። ቅድም ብላ ነግራን ነበር። ድርጊቶችን ያደረገ እየመሰለው ብዙ ነገሮችን ቅድም ቮይስ ቴክስት ሰጥታችኋል። ያደረገ እየመሰለው ግን ኢንፋክት በእውነተኛው ነገር ግን አያደርገውም ነበር። ከነዛ ውስጥ አንዱ ምን ነበር? ሴክሹዋል ሪሌሽን ከአይሻ ጋር ግንኙነት እያደረገ እየመሰለው ግን በእውነቱ አያደርጋትም ነበር። ምክንያቱስ ምንድነው? ይህ በላዩ ላይ የተደረገበት ማጂክ። ስለዚህ አላደረጋትም ብለው አንድ ሙስሊሞች ሲሉን ምን እያሉ ነው ማለት ነው? ኦኬ ጥሩ ትክክል። ያላደረገበትን ምክንያት ይህ አስማት ወይም ይህ ድግምት በሱ ላይ ስለሰራበት ግን እሱ ኢንቴንሽኑ ምንድነው? ማድረጉ ነው።
ዊሽ እያደረገ ያለው ምንድነው ማድረጉ ነው። ስለዚህ ከሷ ጋር እንደተገናኘ ይመስለዋል ግን አያደርግም ነበር። ካደረገ በኋላ ያደረገ ይመስለው ግን ካደረገ በኋላ ሌው ላይ ነበር የዘር ፈሳሹን የሚያፈስ የነበረው። ያን ያፈሰሰውንም የዘር ፈሳሽ ምን ታደርግለት ነበር አይሻ? ተፈቀፍቀለት ነበር። ከልብሱ ላይ ታጸዳለት ነበር። እንዴ ተፈቀፍቀለት ነበር። እንግዲህ አይ አይደለም የሚል ሙስሊም ካለ አሁንም አስገባለሁ። እሺ እንግዲህ አቅሉን ማያቅ ሰውዬን ነው ነብይ ብለው የሚከተሉት። የመለኮታዊ መገለጥ መጣለት፣ የአምላክ ሪቮሉሽን መጣለት፣ ዘነብይ ሆነ ብለው አክሴፕት የሚያደርጉት የሚከተሉት አቅሉን ማያቅ፣ የሚያደርገውን ነገር ማያቅ። ለምሳሌ ባይዘው ይህንን በጣም ከብዙ ነገር አንፃር ብዙ ነገር ይመስለው ነበር። ብዙ ሐዲስ ላይም ተጽፏል ይሄ ሐሳብ። ብዙ ጊዜ አቅሉን እንደማያቅ ምንድነው ያልሆነ ነገር እንደሆነ እንደሚመስለው ምናምን ማለት ነው። በጣም ብዙ ሐዲስ ላይ ተጽፏል። መሐመድ የሙስሊሞች ነብይ ሳሂህ ቡኻሪ 5765፣ ሳሂህ ቡኻሪ 3175፣ 6063 በጣም ብዙ ላይ አቅሉን አያቅም ማን መሐመድ። ይህንን ደግሞ ነብይ ብለው ይከተሉታል ሙስሊሞች። እንዴት ማለት ራሱን ማያቅ ሰው እንዴት ነው ነብይ ብላችሁ የምትከተሉት? እስልምና ነው ባይዘይ በዚህ በጣም ትልቅ ክሽን ማርክ ውስጥ የሚገባው። ለማንኛውም በሐሳብ መሞገት የምትችሉ ካላችሁ መሄድ ትችላላችሁ። ቆስጣ ልላክልህና ቪዲዮውንም እንሂድበት። ቆይ ልላክልህ በውስጥ አንድ ዲቫይስ ብቻ ይሄኛው የእስራኤል ሎጋውት አድርጌ ነው እንትን ያልኩት። አይ ቲንክ ስቡ ስላለ ያኛውንም አንድ ቪዲዮ አለ አብሮ ከፍቶልን ይሄ በሐዲሳቱ ላይ የተጻፉትን ነገሮች ኡስታዞች ያስተምሩታልን የሚለውን ከራሳቸው ከኡስታዞቹ አፍ እንሰማለን። ያ ጥሩሽ መልካም ነው። ጥሩ ነው። ምንድን ነው ሙስሊሞች አልገባሉ እንዴ? እንግዲህ ዛሬ ሰለምንላቸው እኮ ተው እንጂ ነው ግቡ ለእናንተ ብለን። ሱናውን ይከተሉታል። እሺ መሐመድ ሱና ይከተላሉ። የ9 ዓመት ልጅ አግብተው ሳያደርጉ ያደረጉ እየመሰላቸው እንደዛ አይሞክሩም። እሺ እንደ ነብያቸው አስባል የ9 ዓመት ህፃን ልጅ ስራ አስተኝተህ የ56 ዓመት ሽማግሌ ወሲብ አደርጋለሁ እያለ ሲወዛወዝ ኢንፋክት አላደረጋትም። ከዛ ያቺ ሚጥጥዬ ራቁቷን ቁጭ ብላ አስቡት እስቲ ኢማጂን አድርጉ። የ9 ዓመት ህፃን ልጅ አሸንጉሊት የታቀፈች ራቁቷን እስራችሁ፣ እናንተ ደግሞ እሷን አደርጋለሁ እያላችሁ ሳታደርጉ እንደዛ አይነት እየቃዣችሁ ላያችሁ ላይ ሶሪ እናንተ ላይ ምሳሌ አልሰጥም። ራሱ መሐመድ ላይ ራሱ ልብሱ ላይ ሲላጭ ከዛ ልብሱ ላይ ሲፈስ ስታየው ምናምን ነገር ምንድነው እያደረገ ያለው ምንድነው የሚወጣው እያለች በኋላ ደግሞ ከልብሱ ላይ በእጆቿ ስትጠርግለት ከዛ ይሄንን ደግሞ ተከተሉት በጋብቻ እሱ ምሰሉ ስትባሉ በጋብቻ ነው የማይመስለኝ የኔ ኡመት አይደለም ብሏል መሐመድ። በጋብቻ የኔን ሱና ማይከተል ከኔ ወገን አይደለም ብሏል። ከዛ ራሴ ላይ ማልሰጥም ይሄንን ቆሻሻ ምሳሌ። አንድ አብዱል የ9 ዓመት ልጅ ያገባና ከዛ ሳይገናኛ የተገናኘ ይመስለዋል። ከዛ በኋላ እሷ ስትመለከተው አስቡት። ከዛ ይሄንን ደግሞ ለሰዎች አንተ በመልካም ጸባይ ላይ ነህ ይለዋል። 33:21 አካባቢ በመልካም ጸባይ ላይ ያለ በትልቅ ጸባይ ላይ ያለ ነው ሰው አሪያና ምሳሌ ነው ለሁሉ። ከዛ ይሄንን አሪያ ምሳሌ አድርገህ ስትከተለው ከዛ የ9 ዓመት ልጅ አግብታ አንተም እንደዛው ፍንችር ስትል ማለት ነው። እሷን ራቁቷን አስቧት እስቲ የ9 ዓመት ህፃን ልጅ ኢቭን እንደዚህ የጉርምስና አካላቶቿ ራሱ በደንብ ገና ያልዳበሩ ገና እንትን ያልወጡ ገና ጅማሬ የሚጀምሩ ብቻ ነው ያስቀጥሉ።
የሆነ የአሁኑን ቪዲዮ ላሳያችሁማ እሱን ነው እንዴት እዚህ ድረስ እንደደረሰ ምን እንደሚባባሉ ኡስታዞች ባዛይ በእስልምና በኩል ያሉ ንጽጽር የሚሰሩ ሰዎች ተስፋ ቆርጠዋል። ራሳቸው ኮንፌስ አድርገውታል። ላሰማችሁ ስሙት። እና ለማንኛውም እዚህ ንጽጽር ላይ ያለው ነገር ብዙ ነገር ተረብሿል፣ ብዙ ነገር ተበላሽቷል። ኦኬ ተበላሽቷል። ኡስታዛችሁ ያ ኡስታዝ ኢብራሂም አመቱሊ የራቁት ፊቱ ከሊንዳ ጋር የሚላላክ ከፈለጋችሁ እንዲ ያርቅ ማውራት የምችል ሰው ነኝ። በባዶ እንዲ ባፊ ብቻ አይደለም ማውራው እያሳየው አንጠባጣቢ የራቁት ፊቱ ከሊንዳ ጋር የሚላላክ ይሄን ታከብራላችሁ፣ አከብራላችሁ። ጠባጣቢ አንጠባጣቢ እቤትህ ስመጣ አታስገባኝም፣ ታስመልጠኛለህ፣ ለምን እንዲህ ታደርገኛለህ? እንደዚህ ነው። እኔ ከገባው ማንም አያወራ። እኔ እንደዚህ እኔ አልወድም ምናምን ኧረ በላ እዛ ሄደህ ኮፍ ራስ ሚስትህን ተቆጣጠር። ይህንን ነገር ማንም አያስቆመውም ነው፣ አላህ ምስክሬ ነው። እና ወላሂ አለም ማን እንደሚያስቆመው ይሄን ነገር ብቻ ግን አሁን ላይ ያሉትም በእስልምና በኩል ንጽጽር የሚሰሩት ሰዎች ትልቅ ተስፋ መቁረጥ ውስጥ ነው ያሉትና እርስ በርሳቸው እየተጣሉ አንዱን ሌባ ይለዋል፣ አንዱን የነብዩን ሱና ትከተላለህ አንጠባጣቢ ነህ ይለዋል። ብቻ ዘርፈ ብዙ ነው የእስልምና እንትን ውጥንቅጥ የወጣበት። አሁን 2018 በተለይ በቃ መጀመሪያው ላይ ነው የደነገጡት። ከመጀመሪያው በጣም እየተመቱ ያሉ ናቸውና ወርጅብኝ ነው የወረደባቸው። ለማንኛውም ይሄ ሱና አሁንም ድረስ አለ። እንግዲህ አይቶት ይሁን አላየው ይሁን አላቅም አንጠባጣቢ እያለው ነበር ያኛው ኡስታዝ አንዱ ሌላኛውን ማለት ነው። እሺ ጽፎ ይቀጥል። ያ አንጠባጣቢ የሚለው ፓርት ስለገረመኝ እሱን አወጣሁላችሁ ነው። The prophet with his companion reached Mecca. ነብዩ ከባልደረቦቹ ጋር መካ ደረሱ ይላል። In the morning of the 4th Dhul Hajj, assuming Irma for Hajj only. ወደ ሐጅ ነው የሄዱት። ሐጅ ሊያደርጉ ነው። ከመዲና ነው ወደ መካ የመጡት። በአራተኛው መንዝ ነው የደረሱት። So when we arrived at Mecca, the prophet ordered us to change our intention to የቱ ጋር ነበርኩኝ? Our intention of Irma for Umrah, that we could finish our Irma after performing the Umrah and could go to our wife. ኡምራ ካደረጉ በኋላ ወደ ኢርማ እንትን ብለው ወደ ሚስቶቻቸው እንዲሄዱ ይነገራቸዋል ማለት ነው። ከዛ ወደ ሚስቶቻቸው እንዲሄዱ ምን ለማድረግ for sexual intercourse ወሲብ ለማድረግ ማለት ነው። እንግዲህ እንትን ሊያደርጉ ነው የመጡት፣ ወደ መካ የመጡት እንትን ሊሉ ነው። ከዛ ሐጅ እያደረጉ ነው። እንግዲህ ቅዱስ የተባለ ቦታ ወደዛ ነው የመጡት፣ የቅድስና ቦታ ማለት መንፈሳዊ ጉዞ እንደመጓዝ ማለት ነው። እነኚህ ደግሞ ማን ናቸው? ሰሃባዎቹ ናቸው ይሄንን የሚያደርጉት ማለት ነው። እና እነኚህ ሰሃባዎቹ ግን የሚያወሩት ምንድነው? ስለ ወሲብ ነው። the people began talking about that ስለምን ስለዛ ነገር ሰዎቹ ማውራት ጀመሩ ይላል። ስለምንድን ነው ስለዛ ነገር የሚያወሩት? ጃብር said surprisingly ጃብር ከዛ በሚያስደንቅ ሁኔታ እንደዚህ አለ፣ በሚያስገርም ሁኔታ እንዲህ አለ። ምን አለ? Shall we go to Mina while semen is rippling from our male organs? ወደ ሚና እንሂድን ከብልታችን ውስጥ የቱ ጋር ነበር? ከብልታችን ውስጥ እንትናችን እየፈሰሰ ብሎ ይጠይቃል። ይታያችኋል? Semen is dripping from our male organs. ከብልታችን ማር ዘነብ ባለፈው ብላችሁ ነበር። አሁን ደግሞ እንትን ዘነብ ልትሉ ነው እንዴ? አስቧል። እየዘነበ ከእንትናችን ወደ እንትን እንሂድ እንዴ? ሰሃባዎቹ እኮ ናቸው፣ ሰሃባዎቹ ናቸው እንደዚህ የሚሉት።
አንጠባጣቢ ያለ ጃቢር moved his hand while saying so ከዛ እንደዚህ ብሎ እጁን አንቀሳቀሰ አነሳ ይላል። ከምኑ ላይ ነው እጁን ያንቀሳቀሰው? እጁ ምን ላይ ነበረ? ሐጅ ሲያደርጉ ፓንት አይለብሱም ማለት የውስጥ ልብስ አይለብሱም። ራቁታቸውን ነው ሐጅ የሚያደርጉት የሆነ ፎጣ ነገር እንትን ብለው እናስ ወሲ ሽንት እንደሚሸና ነው የለቀቁት ማለት ከሆነ ከዛ እጁን ከምኑ ላይ ነው ያንቀሳቀሰው? ሐጅ ሲያደርጉ የውስጥ ልብስም አይለብሱም ከላይ ትከሻቸውንም ገልጠው ነው። የድሮዎቹ ደግሞ ራቁት ነበረ፣ ፎጣም ነገር አያደርጉም ነበር። ሴቶቹ ራቁታቸውን ነበረ እንትን የሚሉት እና እንደው ፓንቱ ያዘላቸው እንዳትኑ እንኳን ፓንት መልበስ አይፈቀድም። ሐጅ ሲደረግ ራቁት ነው እንትን የሚደረገው፣ የውስጥ ልብሶች አይፈቀዱም። እና አንተ አንጠባጣቢ ሲል እኮ ስድብ መስሎታል፣ የተሳደበ መስሎታል። በእስልምና አንጠባጣቢነት የቅድስና መለኪያ ነው። ብሪፕል ማለት ምን ማለት ነው? ሜይ ቢ እንተርጉመው እንዴ? እሺ እና ብቻ የሚገርመው የወንድ ዘር ፈሳሽ ከወንድ ብልታችን ውስጥ እየተንጠባጠበ ወደ ሚና እንሂድን ብሎ ጠየቀ ማለት ነው። ያው ይታያል። አዎ ይታያል። እኛ አይደለንም የጠየቅነው፣ ጃቢር ነው የጠየቀው። ጃቢር ነው የጠየቀው። ሰዎቹ ስለምን ሲያወሩ፣ ስለዚህ ጉዳይ ሲያወሩ ጃቢር ምን አለ? የወንድ ብልታችን እየተንጠባጠበ ወደዛ እንሂድን ብሎ ጠየቀ ማለት ነው። መጠየቅ ብቻ አይደለም፣ ከዛ በኋላ ገርሞታል ጃቢር። በቃ ገርሞት ማለት ነው። ገርሞት እና ወደ ሚስቶቻችን ለጾታዊ ግንኙነት መሄድ ይቻላል። ሰዎቹ ስለዚህ ጉዳይ ማውራት ጀመሩ። ስለዚህ ጉዳይ ስለይቱ ስለ ወሲቡ ማለት ነው። ጃቢርም በሚገርም ሁኔታ የወንድ የዘር ፈሳሻችን ከወንድ ብልታችን ውስጥ እየተንጠባጠበ ወደ ሚና እንሂድ፣ ጃቢር እንዲህ እያለ እጁን አንቀሳቅሷል። ከምኑ ላይ ነው ያንቀሳቀሰው እጁን? እናንጠባጣቢነት ሱና ነው እና መሐመድም እናንተ ሰዎች አሁን አይሻን አልተገናኛትም፣ ስለዚህ ዝም ብሎ እያንጠባጠበ ነበር ነው አይደለ? ኦቨርኦል ስለዚህ መሐመድ ከሚስቱ ከአይሻ ጋር አገባት እንጂ አልተገናኛትም የሚለው ሴናሪዮ እሺ አፊርም አደረግንላችሁ። ስናደርግላችሁ ግን አይሻ ደግሞ ምን ነገረናል? ይህንን ሀዲሳቶች ያስተላለፈችው አይሻ ነች። ባይዘ ሌሎቹ ሚስቶች አለማስተላለፋቸው ሚስጥሩ እውነት እናንተ እንዳላችሁት ሊሆን ይችላል። ያው magic was worked on Allah's messenger so that he used to think that he had sexual relation with his wife while he actually had not። ያው ወደ አማርኛ እንመልስላችሁ። ሜይ ቢ እየቀጠፋችሁ ነው እንዳትሉን። ነብዩ ድግምት ተሰርቶበት አይሻ ሳይገናኝ የተገናኘ ይመስለው ነበር። ሳይገናኝ ምን ይመስለው ነበር? ስለዚህ ሳይገናኝ ይኸው አይሻ እንደተረከችው ባላ መልእክተኛ ላይ አስማት ተሰራበት። ስለዚህም እነሱ ባልነበሩበት ወቅት ከሚስቶቻቸው ጋር ግንኙነት እንደፈጸሙ ያስቡ ነበር። ከሚስቱ ጋር ምን ያደርግ ነበር? ግንኙነት እንደፈጸሙ ያስብ ነበር። እንዴት ነው የነብያችሁ የወዱ ነብያችሁ አይሻና ግብቷት የተገናኘ እየመሰለው ብቻውን እንትን ይል ነበር ማለት ነው። ስለዚህ ብቻውን የሚቃዥን ሰውዬ መለኮታዊ መገለጥ መጣለት ብሎ መቀበል ጤናማ ነው ወይ? ያላደረገውን ያደረገ የሚመስለው ነብይ በ9 ዓመት አግብቶ ለስንት ዓመት ያህል ነው ያልተገናኛት? ሌላ ጥያቄ ባይዘይ አልተገናኛት የሚለው በርደን ኦፍ ፕሩቭ እናንተ ላይ ነው የሚያርፈው።
እኛ ላይ ሳይሆን ሜሬጅ ኮንሱሜሽን ጋብቻን የሚያካትት ስለሆነ ለነ ዘይነብም የተጠቀመውን ቃል ተመሳሳይ ስለሆነ ለነ ሳፊያም የተጠቀመው ቃል ተመሳሳይ ነው። አረብኛው ቃላቱ ተመሳሳይ ነው። ለነ ሳፊያም ለነ ዘይነብም የተጠቀማቸው ቃሉ ተመሳሳይ ነው። ለአይሻ የተጠቀመውን ነው። ኦኬ እንደዛ ተመሳሳይ ከሆነ ስለዚህ አልተገናኛትም የሚለው በርደን ኦፍ ፕሩፍ እናንተ ላይ ያርፋል አሁን ማለት ነው። አለበለዚያ ምን ይሆናል ማለት ነው? አይሻን ብቻ ሳይሆን እነ ዘይነብንም አልተገናኛቸውም ማለት ነው። ስለዚህ መሐመድ ዝም ብሎ በሴክሹዋል ቅዠት ውስጥ ያለ ሰው ነው እንጂ ሚስቶች ያገባል ያልወለደውም ምክንያት ያልወለዱትም ሚስቶቹ ስለማይገናኛቸው ነው የሚል ሴናሪዮ መስራት እንችላለን። መውለድ ይፈልጉ ነበረ ሚስቶቹ፣ እሱ ግን እነሱን አስቀምጦ ብቻውን ወሲብ ይቃዥ ነበረ፣ እላው ላይ ይረጭ ነበረ። ስለዚህ ያልወለዱበትም ምክንያት አንዱ ምንድነው? እሱ ስለማይገናኛቸው ነው። የተገናኘ እየመሰለው ብቻውን ስለሚቃዥ ነው። በእስልምናው ደግሞ ሴጣን ራሱ አብራችሁ እንትን ሊል ይችላል። ስለዚህ መሐመድ ሲገናኝ የነበረው ሴጣን ነው ማለት ነው። አቡ አይደርም አፊርም አድርጎታል ይሄን ሴጣን ወሲብ እንደሚያደርግ ጂንኖይ ወሲብ እንደሚያደርጉ። ስለዚህ መሐመድ ከአጋንንት ጋር ነበር ግንኙነት ሲያደርግ የነበረው ከሚስቶቹ ጋር አይደለም። ልጅ የለውም መሐመድ ልጅ የሌለው ስለዚህ ያልወለደው ከነሱ ጋር መገናኘት ስላልቻለ ነው። ኢምፖተንት ብቻ ሆኖ ሳይሆን ወይንም ደግሞ ሜቢ ኢምፖተንሲ ያለበት ወይንም ደግሞ ነው የሚካድ አይደለም። አጋንንት ተቆጣጥሮት ሳይገናኝ የተገናኘ እንደሚመስለው ፕላስ ደግሞ ሜቢ ኢምፖተንት ነው የሚለው ሜቢ እንግዲህ 9 ሚስቶች እንትን ይላል ምናምን የሚለው ደግሞ 11 ምናምን በአንድ ቀን እንትን የሚላለ እሱ ደግሞ እንግዲህ እንደዚሁ ይጎበኛቸዋል ብለው ስላስቀመጡ ብለው ስለሚሸመጥጡ ስለዚህ አይገናኛቸውም ነበር። ግን የዘር ፈሳሽ እንዳለው ማስረጃዎች አሉ። ብልት የለውም የሚል አርጉመንት አይሰሩ ማለት ነው። ደንበላ አይሻ አንድ የሚታርገው ቀጥላል አንድ የሚታርገው ነው ከስፐርም ጋር የተያያዘ እስከማቀው ድረስ 100% ማለት ባልችልም ሜቢ በደንብ ማጣራት ስላለብኝ ማለት ነው 98-99% ከስፐርም ጋር የተያያዘ የተናገረችው አይሻ ነች። ሌሎች ሰዎች ናሬሽን ውስጥ ተራኪዎች ውስጥ ቢኖሩም አይሻ አለችበት። አይ ዶንት ኖ 100%ም ሊሆን ይችላል ብዬ አስባለሁ። ከማጂኩ ጋር በተያያዘ ሳይገናኝ የተገናኘ ይመስለዋል ብላ የተናገረችው ከ90% በላይ በኮንፊደንስ እናገራለሁ አይሻ ነች። ከሌሊት መሄድ ከተራው ቀን ሌሊት መሄድንም የተናገረችው አይሻ ነች። እያንዳንዱን ከ95% በላይ መናገር እችላለሁ። ስለዚህ እነሱ እንዳሉት አፍርም ካደረግን ይሄንን ያልነው እኛን ያመጣዋል ማለት ነው። አስክድ አይሻ about the clothes soiled with semen እዩ የሚጠይቃት እዚህ ጋር የምትጠይቀው ናሬትድ ሱሌማን ቢን ያስር ሱሌማን ነው የሚጠይቀው። ማንን ነው የሚጠይቀው ግን? አይሻን ነው። ልብሱ በስፐርም ስለተበከለው ወይንም ደግሞ ስለተጨማለቀው ጠየኳት አይሻን ይላል። ሰዎች የሙሐመድ ልብስ በስፐርም ተጨማልቆ እንኳን አይተው አይሻን ነበር የሚጠይቁት። አይሻ ምን ቤት ነኝ ማይገናኛት ከሆነ ምን ቤት ነች የሚጠይቁት? ለምንድን ነው አትሰጪውም? እና አንቺ ከልክለሹ ነው እንዴ ልብሱ ላይ የሚያጨማልቀው ልብሱ ላይ የሚለቀው እያሉ ነው እየጠየቋት ያሉት። ያሲር ሱሌማን ምን አግብቶት ነው አሁን አይሻን የነብዩ ልብስ በስፐርም ተጨማልቋል ብሎ የሚጠይቃት? ዋይ እሷ ጋር እኮ ግንኙነት አያደርግም ማለት ነው ኡስታዝ። አሃ እሷ ደግሞ ምን ብላ እንድመልስ ነው? ለምንድን ነው ልብሱ ሌላ ላይ የሚረጨው? ምን አድርገሽው ነው? ዋይ ኡስታዝ አህመድ እንኳን እንዳመጣ ነው ይመስገነው። ሰላም ነው አለን እንዴት ነው አንተ? አለ ነው
ጥያቄው ሜቢ ሰምተዋል። አንተ ለምን አትጠየቅም? እናትህ ትበረት አንተ እናትህ ትበረት ሸርሙጥ አንተ አትጠየቅም እንዴ? አንተ አትጠየቅም እንዴ? እናትህ ትበረት አንተ ለምን አትጠየቅም? የሸርሙጣ ልጅ መልስ መሆኑ ነው። አንተ ለምን አትጠየቅም? ሁሉም ቆሞ ሜት አታርጉት። አንተ ለምን አትጠየቅም? ጠይቁኝ በል እስቲ አንተ ጠይቁኝ በል። ምን አበሳጨ እና ምን አበሳጨ? ቆይ ሜት አታርጉት። ምን አበሳጨ? ምን ነው ያናደደ? አንተም ተጠየቅ እስቲ። ቆይ እኮ ምን አበሳጨ? መበሳጨት አይደለም። አንተ ለምን አትጠየቅም? ሁልጊዜ ምን አበሳጨ? አልተበሳጨው። ለምን በሳጨው? ያው ሁሉ ቆሞ ለምን አይጠይቁም አንተን? እንዴ ያው ሁሉ በቃ አንድ ቀን ለምንድን ነው የማይጠይቁ? አሁን ሁሱን ነው ሙስሊሞችም ጥያቄ ይጠይቁታል፣ ብዙ ጥያቄ። አንተ ለምን አትጠየቅም? ገና መግባት ነው እንዴ? እድሜ ልክ አንተ አትጠየቅም እንዴ? አስተምራቸው። ክፍሉ አሳቀቀ እንዴ? አረ ለምንድን ነው ያሳቀቀኝ? አልሳቀቅም እንዴ? መልካም ካልተሳቀቅበት አሁን ቀጥል። እሺ እቺን አብራራና ወደ ጥያቄ ካለ ትጠይቃለህ። ትስማማለህ? ወጣ ሹልክ ብሎ ነው የወጣው። ምን አናደደው? አይሻን አሁን ለምን የሚጠይቋት? ቆይ ነብዩ ስፐርሙ ላይ ልብሱ ላይ በስፐርም ተጨማልቋል ብሎ የሚጠይቋት ለምንድን ነው? ምክንያቱም እሷ ጋር አይገናኝም አይደል? ኋይ ሙስሊሞች ኋይ ብላቴና ህፃኗ አይሻ አልተገናኛትም እኮ መሐመድ ለምን ልብሱ ላይ ያጨማልቃል? እየከለከልሽው ነው እያሏት ነው ማለት ነው። ባሰጪኝ ወዬ እንኳን ደህና መጣህ። እንኳን ደህና ቆየኸኝ ወንድምየው። መስጋናው ሙስሊም ክርስቲያን? ኧረ እኔ ክርስቲያን ነኝ፣ እንደው እየተማርኩ ነው፣ ደስ ብሎኝ ነው። ስምን ሳነበውና አሁን እያልኩት ካለው ጋር ኃጢአት በቃ ጋንም ነው የገጠጥከኝ። ሱሌማን ሲጠይቀኝ ጋር ለምንድን ነው መሐመድ ልብሱ ላይ እንትኑን የሚያጨማልቀው? ያው ask Daisha about the clothes soiled with semen ነብዩ ልብሱ በዘር ፈሳሽ ስለተጨማለቀው ጠየቅኳት አይሻን። ምን ብሎ የሚጠይቃት? ለምንድን ነው ልብሱ ላይ እንትን ቢለው? አንቺ እየከለከልሽ አሰጪውም እንዴ? ልብሱ ላይ ይረጫን ብሎ ነው። እና አሁን ስምን ሳነብ አልተገናኛትም ብለውናል እነሱ። እዚህ ጋር ደግሞ እንደዚህ ይላሉ። አንተ እኔ የሚጽፉና የሚያነቡ ነቢያት የሰበኩትን በኋላም ራሱ መጥቶ ያበሰረውን ንጉስ ነው የምከተለው እንጂ የማይጽፍ የማያነብ ሰው የፈለሰፈውን አልከተልም። ይሄ ሰውዬ ጤነኛ አይደለም እና ሱሌማን ጤነኛ አይደለም። አሁን ቢያንስ ሰው እሱን ቢጠይቀውስ እሷን ሄዶ እንዴት ብሎ ይጠይቃታል? ገባ? አሁን ለምሳሌ እናንተ ራስህ ሰፈራችሁ ላይ እንኳን የሆነ አንድ ወንድ ለዚህ ብታዩ ሄዳችሁ ሚስቱን ትጠይቃላችሁ? አንደኛ ልብሱንም የምታጥበው እሷ ናት። ውሃ በጠፋ ሰዓት እንኳን በምራቋ ነበር ስትፈትግ የነበረው። ለዚህ እንዴት ነው እያሉ ነው እሷን እያዋዩት እኮ ነው። አስራሽን ነው እኮ ማለት እሱን ብትጠይቀው ይሻላል እኮ። እቺን ፓርት አጽዳት ምናምን ብትለው የተሻለ ነው። ሄደ ባለቤትሽ በስፐርም የተጨማለቀው ልብሱ እንደዚህ ብለህ ሚስቱን ሄደህ እንዴት ትጠይቃለህ? ወንድ ላይ ከዛ ተነስቶ እኮ ነው አሁን አንዳንድ ደንቆሮች ልብሴን ካላጠብሽ ፈትቼሻለሁ የሚሉት። በእነሱ ህግ ደግሞ በአፍም ሚስትህን ፈትቼሻለሁ ካልክ ፈታሃታል። አሁን ኃጢአት አታስገባኝ። ልብሱም ካልደረቀ ትፈታለች። ኤኒዌይስ አፊርም አድርገንላችኋል ወገኖቼ። ይህንኛው ሴናሪዮ የሚያዋጣችሁ ከሆነ እሺ፣ አልተገናኛትም ግን እነኝን ጥያቄዎቻችንን ትመልሳላችሁ ማለት ነው። ትመልሳላችሁ እና እንደዛ ነው እና እንደዚህ ነው።
ደንበል ነው የሚለው ደንበል ሸሪፍ ማን የገባው ወደራ ወጣ ድምፅ ስላለ እሱ ጋር አህመድ የምትቀበል አህመድ ሰላም ነው። ሰላም እንኳን ደህና መጣ። እንኳን አብሮ ቆየ። መልካም መሐመድ አይሻን በ6 ዓመቷ እንዳገባት ታምናለህ? አዎ። ኦኬ። በስንት ዓመቷ ነው የተገናኛት? የተገናኛት አሁን ለምሳሌ ማነው እንትን ተክልዬ በተቅማጥ በሽታ ላይ የሞተው ኢየሱስ ደግሞ እና ምን ችግር አለው? በተቅማጥ በሽታ መሞት በእስልምና ገነት እንደሚያስገባ አላሳየ እንዴ? ወጣ እንዴ? በጣም ተወዳጅ አሟሟት የሚባለው ተቅማጥ በሽታ ነው። ሰማዕትነት 70 ሴቶችን በገነት ከሚያሰጥ አንዱ ተቅማጥ ነው። እና ታዲያ እንደ እስልምናው ሜቢ 70 ሴቶች ይሰጡታል ብለህ ቀንተህ ነው? በተቅማጥ መሞት 70 ሴቶችን ያሸልማል። ሰማዕት ከሚያስብሉ አንዱ በተቅማጥ መሞት ነው። ሙሐመድ ተቅማጥ እንዳለበት ላሳየ። ኦራይት አህመድ። አቤት ብራዘር። ሙሐመድ ተቅማጥ ነበረበት አልነበረበትም? ኧረ እንደዚህ የሚል የለም። እኔ የማውቀው እንትን ተክለ ሃይማኖት ነው በተቅማጥ በሽታ ሞተ። ባሳየስ ሙሐመድ ሐሰተኛ ነብይ ነው ደግሞ የሉጣንን እንትን የሚልስ ነበር ሲባል እሱንም አይቻልም። አትንቀልቀል። ተክለ ሃይማኖት ነው በተቅማጥ አትንቀልቀል። መረጃ ታመጣለህ፣ ከፍ እናደርጋለን። መረጃ ተክለ ሃይማኖት ነው በተቅማጥ በሽታ ሞተ። ያሟል እንዴ? አትጩህ። መረጃ ትከፍታለህ። ሰው በማንኛውም በሽታ ሊሞት ይችላል። እኛ ማተር አያደርገንም በሽታ ማሟት። በተቅማጥ በሽታ ነው የሞተው አልኳል እንዴ? አዳምጥ። ተቅማጥ ዟል እያሯሯጠህ ነው። ተረጋጋ። ካልሆነ ተረጋጋና አዳምጠኝ። አዳምጥ። አዳምጥ። ተቅማጥ ካልያዘህ የሚያስቸኩልህ ከሆነ ማሯሯጥህ ከሆነ አዳምጥ። ሙሐመድ ወደ አይሻ ጋር ተቅማጥ እንደያዘው በተቅማጥ በሽታ አዳምጥ። መረጃ ትከፍታለህ። ከፍቻ አሳያለሁ። ታሳየኝ። እንደዛ የሚል ተረጋጋ። በሽታ ነው። ተረጋጋ። አንተ ተረጋጋ። እሺ፣ አስወርዱት። በቃ አስወርዱት። በመጀመሪያ ደረጃ ማንኛውም በሽታ ተቅማጥ በህይወታችን እኛም አንዴ ታመን ልናቅ እንችላለን። እሱ ዝም ማተር የሚያደርግ ነገር አይደለም። ማተር የሚያደርጋለ ብሎ የሚያስባለ ተቅማጥ ማንኛውም ሰው ሊያመው ስለሚችል ማለት ነው። ብርቅ አይደለም ተቅማጥ መታመም። ምንድን ነው ሰዋት? እሺ በተቅማጥ ሞተ ሰዋት። ከዛ በኋላ ምንድን ነው አርጉመንት? ሰው በተቅማጥ መሞቱ በተቅማጥ መታመሙ ሐሰተኛ ያደርገዋል? እርኩስ ያደርገዋል? ምንድነው? ዋትስ ዮር ፖይንት? ኔክስት ምንድነው ፖይንት? ምንድነው አርጊው እያደረክ ያለው? እሺ እንቀበል። በተቅማጥ ሞተ ሰዋት። አንተም በዘመንህ አንዴ በተቅማጥ ልትታመም ትችላለህ። አብኖርማል የሆነ ባውል ሙቭመንት ሊኖርብህ ይችላል። የሆነ ከባክቴሪያል እንትኖች ጋር በተያዘ ከበላኸው ምናምን ይከሰትብናል። ይሄም ገጥሞንም ሊያውቅ ይችላል፣ ሊገጥመንም ይችላል። ሰዋት ኔክስት ምንድን ነው? አንተን ሐሰተኛ ያደርጋል በተቅማጥ መታመም ነው። እንደ እስልምናው ግን ተቅማጥ የሰማዕትነት መስፈርት ነው። የኛ ጋር እስልምናው ላይ ተቅማጥ ምንድነው? የእስልምናው ምን የሰማዕት ከሚባሉት አንዱ በተቅማጥ የሚሞት ነው። ሙሐመድ ተቅማጥ ይዞት በዛው እጁ ሳይታጠብ የሚበላ ሰው ነው። ያው ሌላ ናሬሽን ነው እና አይ ቲንክ እንደውም ሱረቱል ፋቲሃ አስበባና ዙሉ እየወጣ እያለ ኦ መሐመድ ብሎ ጠራው የሚል እንትን አለ። ምንድነው ሲወጣ የነበረው? ያን ራሱ መቀለስ ሲመጣለት ተቅማጥ ይዞት ሽንት ቤት ነበር። አዎ ሽንት ቤት ውስጥ ነው የጠራው።
ማለት ምንም ፖይንቱ ስላልገባኝ ነው። ሰዋት ምን ስለተሸማቀቁ ላሸማቃችሁ አይነት ነገር ነው። ያ ስለሌላቸው እሺ 4K አይ ቲንክ ሙስሊም ነው አይደል? ለማችን ሰላም እንዴት ናችሁ? ሰላም ናችሁ ሁላችሁ? እንዴት ነው? ሰላም ነው አለን። እየተነሱ የነበሩትን ርዕሶች ሰምታል? አልሰማሁም፣ ገና መግባቴ ነው። መልካም እሺ፣ ቀጥሉ። እፎይ እሺ፣ የመጨረሻ አንድ ሰው ልቀበልና በቃሽ፣ ቀጥላላችሁ እናንተ። 4K ጥያቄያችን ምንድነው? ሙሐመድና አይሻ ሙሐመድ በስንት ዓመት ነበር ያገባት የሚል ነበር። ኦኬ፣ ልጠይቁኝ ነው? መጠየቅ ይችላሉ ብራዘር? ትጠይቃለህ? ይሄንኛውን እንትን ባለለና እዚህ ጋር እንጨርስና ትጠይቃለህ። አላውቀውም። የሚገርም ነገር ጥያቄዎች አሉኝ እኔ ራሴ መጠየቅ የምችል ከሆነ ልጠይቅ። ኦኬ፣ በ6 ዓመት እንዳገባት ታውቃለህ? አላውቅም። በ6 ዓመት አገባት፣ በ7 ዓመት አገባት። ለአንተ ምን ይጠቅማል? አዶይ በምንስ ዓመት አገባት? ለአንተ ምን ይጠቅማል? ምን አልሰማም እንዴ? ትሰማለህ? እፎይ ያለ አሁን እፎይ ጋር ነበር የተቋረጠው። ቆይ አሁን ይሰማኛል? ተቋርጦ ነበር። ትንሽ ድምፅ ተቋርጦ ነበር ድምጽ። አሁን አለ? አሁን ይሰማል? አለ። አሁን ይሰማኛል። እሺ ቀጥል። ሰማሌ ነኝ። ያ ጥያቄ ምንድነው? የ6 ዓመትን የ50 ጥያቄን ቀጠልኩኝ እኮ የ50 ምናምን ዓመት ሽማግሌ 6 ዓመት ህፃን ልጅ ማግባት ጤናማ ነው ወይ? ይሄን ሮል ሞዴል ማድረግ ይቻላል? አንተ ምን አስጨንቀው ነው እሱን የምትጠይቀው? መጀመሪያ ስለ አምላክ ለምን አታወራም? በስርዓት ለምን አትመልስ? አይ ያስጨንቀኛል። ምክንያቱም አንተ በታላቅ ጸባይ ያለህ ስለተባለ እሱን ተከተሉ ስለተባለ እሱን ለመከተል ደግሞ እሱ ያደረገውን ማወቅ አለብኝ። ኦኬ፣ እኔ ልጠይቅህና ዛሬ ስንት ሙሙ እሱ ደግሞ በጋብቻ እኔን እሱና ማይከተል ከኔ አይደለም ብሏል። እሱን ለመከተል ዛሬ ስንት ሙሙ ሰበሰባችሁ? የአላህ ጋር ነው። አላህ ይሰበስበዋል፣ ችግር የለውም። ስንት አሁን ጥያቄውን ተመልሰሃል። አይሻን አላገኘነውም፣ አላህ ጋር ነው ያለው። አይሻን ሙሐመድ አግኝቶታል? አልተገናኛትም የሚል ኡስታዞች መጥተዋል። አላገኘም አሉ አላህ እና እንትና ሙሐመድ እኮ ስንት ደረሳችሁ ታዲያ? አይሻን አላገኛትም ሙሐመድ። ስንት ደረሳችሁ? አግኝቷታል። እነ ቆስጠንጢኖስ አላገኘ። ኦኬ፣ ሂድና ቁጠርና አውርደው። የማርያምም እኔ ጋር አለ። ልጨምርላችሁና አንድ አውርደው። ዛሬ ምን ነው ተሸማቀቃችሁ? ከበዳችሁ? ኦራይት፣ ካፈራችሁበት መውጣት ከእስልምና መውጣት ነው። ዶን ኦፕሽን ያላችሁ ከእስልምና መውጣት። እንዲህ ሽምቅቅ የሚያደርጋችሁና ቶፒክ ሽፍት ለማድረግ የምትጋጋጡ ከሆነ ምን ሰራላችሁ? እስልምና ውስጥ ውጡ። በቃ ተው እንጂ ውጡ። የዓለም ዝነት ይላል እንዴ? የ30 እና የ40 ወንድ የወሲብ ጉልበት አለው የ9 የ6 ዓመት ልጅ እንትን አለ እያልክ ምንድን ነው እሱ ያዘ ነው ወይንስ የዓለም ዝናብ ነው እንትኑ ላይ የሚያዘንብ ሱሪው ላይ? ንክሳቦቹ ከእንትናችን እንትናችን ይፈሳል እንዳሉት ረፏ ክፈታ እናግሩን። ዛሬ እነዚህ ሰዎች መጨለላቸው ነው ጋይስ። አንድ የሚከራከር የለምና መጨለላችሁ ነው። በጣም ነው የሚያሸመቀቀው። በነገራችን ላይ እኔ ቅድም እኮ መንገድ ላይ ሆኜ ስትናገር
ኡስታዙ ከተናገረ የተመቸኝ አንድ ዱርዬ ሴት እንኳን ባሌ እንደዚህ ያደረገ ብላ አትናገርም ብለዋል። እንኳን የሙሚኖች እናት የሆነችው አይሻ ቀርቶ አለ። አይሻ ደግሞ በግልጽ ተናግራለች። ላይክ እሱ ያለው ምንድነው ዱርዬ ሴት እንኳን ባሌ ወሲብ አድርጎኛል ብላ አትናገርም። ጭራሽ እሷ ባሌ ልብሱን ስፐርሙን ልብሱ ላይ ያንጠባጥብ ነበር፣ ደርቆ ፈቀፈቅ ነበር ብላ ተናገረች። ስለዚህ አይሻ ዱርዬ ነች ማለት ነው። 2000 ሐዲስ የዘገበችው አይሻ 2000 ዱርዬ ሐዲስ ነው የምትከተሉት ማለት ነው። በጣም ነው የሚያሸማቀቀው። እስኪ ንግቦ ዱርዬ ሴት ጥሩ ነው። እንደዛም አሉ። በሌላ ቦታም ሁለት የተገረዙ አካላቶች ሲነካኩ ትጥበት ግዴታ ነው አለች። ሲነካኩ ወሲብ ሲያደርጉ ሁለት የተገረዘ አካል ሲነካካ ትጥበት ግዴታ ነው አለች። እኔና ነብዩም እንደዛ አድርገን ታጠብን። ጫባል እንዲያስነካ እየመለሰ ነበር ማለት ነው። እሱ ደግሞ እኮ ወንድ ለወንድ ይነካካል፣ ወንድ ለወንድ ነው የተነካኩት አለ እኮ። ይመቻቸው። ስለዚህ ብልት ለብልት ሁለት የተገረዘ ብልት ለብልት እያነካኩ እየመለሱ ነበር። ኦልራይት ቴንክ ዩ። እንዴት ነው የሚያነካኩት ወንድና ወንድ እቃ እንዴት ነው አሉ? እኔን ጥያቄ እኮ እሱ ነው። ምንድን ነው ሰላም እያሉ ያጨባብጡታል። ላሰማችሁ እንደ ቮይሱ ቪዲዮ እኮ ሰርቼበታለሁ። እዛ ቪዲዮ ላይቭ ላይ አታስተዋውቋቸው ነኝ ኮተቶች። እኔስ ደህና ዋሉሽ? እሺ ቡሲ እናመሰግናለን ስለመጣ። ቴንክ ዩ ወንድማችን ጋሹ ልጅ ገብታል። ወንድማችን አይሰማም? ጋሹ ባይዘው እንትን ፎይ ሳይሄድ የፎይን አካውንት ኮፕሊንክ ማድረግ አትርሱ። እሺ ሰዎች አደራ ኮፕሊንክ አድርጉ። ቤቱንም ፎሎ ያላረጋችሁ ሰዎች ፎሎ አድርጉ። ንጽጽር የሚሰራበት ቤት ነው። በርደር ኦፍ ፕሩፍን ይዘን ብዙ ጊዜ እንትን እንላለን። ቤቱን ፎሎ ያላረጋችሁ ፎሎ እያረጋችሁ ሁላችሁም በጣም ብዙ ሰዎች እያዩዋችሁ ነው። ፎሎ ያላረጋችሁ ልጆች አላችሁ። ሶ ፎሎ እያረጋችሁ እሺ። ጋሹ ልጅ አይሰማም እንዴ? ወይኔ ዘጋውበት። ልክ ሲከፍት ክፈተው መልሰ ጋሹ። ቅርታ እልክልሃለሁ ብዬ ነው። አቤት ሰላም ነው? አማን ነው። እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም። ሁሉ አሪፍ ነው። እንኳን አደረሳችሁ። እንኳን አብራ አደረሰን። ወንድማችን ክርስቲያን ነህ? አዎ ክርስቲያን ነኝ። መልካም እሺ። ሙስሊሞች ካላችሁ አሁንም እንጋብዛለን፣ እየጋበዝን ነው። በነብያችሁ ላይ ግን የምትሸማቀቁ ከሆነ እስልምና ለቃችሁ ጥላችሁ መውጣት አለባችሁ። የተጻፉትን ነገር የሚያሸማቀቋችሁ ኦፌንድ የሚያደርጓችሁ ከሆነ ያ ነገር ከህሊናችሁ ጋር እየሄደ አይደለም ማለት ነው። ስለዚህ ያህን ነገር ምንድነው እኛ የምንላችሁ? ጥላችሁ ውጡ። ታውት ቀደዱት። ስትቀዱት ደግሞ አብራችሁ የምትተውት ነገር አለ። ይህንን መልእክት ይዞልኝ የመጣው ሰው ስነ ምግባሩ ምን ይመስል ነው? ምን አይነት ድርጊቶችን ነገር ነበር ሲያደርግ የነበረው? የ6 ዓመት ህፃን ጋር ያለውን ሪሌሽን ከተመለከተ አብረው ተያይዞ የሚመጡትን ነገሮች ደግሞ ስናይ ይህ ነብይ ከትክክለኛው አምላክ ነው የሚለው ነገር በጣም ቦታ ያስይዛል ማለት ነው። ሶ አሁንም ደግመን የምንነግራችሁ ከተሸማ